ሰላም እንዴት ናችሁ? ሃሊ ነኝ። ዛሬ የምገኘው በግላስ ሃውስ ነው። እዚህ እንድገኝ ደግሞ የሆነበት ምክንያት የዲጄ ኤቢ ምርቃት ላይ ነው የምገኘው። እንግዲህ እንደምትሰሙት ቅውጥ እያለ ነው። ውስጥ ደግሞ ምን አለ፣ ምንስ አዲስ ነገር አለ የሚለውን ደግሞ ገብቼ ማሳያችሁ ይሆናል። አብራችሁን ቆዩ። በስድስት ዙር ያሰለጠናቸውን 161 ተማሪዎች በዚህ በግላስ ሃውስ ያስመርቃል ማለት ነው። ቀደም ሲል በኢንተር ሌክዠሪ እንዲሁም በሸራተን አዲስ ምርቃቱን አድርጓል። አሁን ደግሞ በዚህ በሚያምር ስፍራ በቆንጆ ሁኔታ እያስመረቀ ይገኛል። ሰላም ኤቢ፣ ታዲያስ እንኳን ደስ ያለ። እንኳን አብሮ ደስ አለን። እንግዲህ ብዙዎቻችን ስለ ዲኮር ስናስብ በዋነኝነት ብናስበው ዲጄ ኤቢ ዲኮርን ነው አይደል? ቴንክ ዩ ሶ ማች። ምንም ጥያቄ የለውም። በጣም እናመሰግናለን። በቴክኖሎጂ ደረጃ የዲኮር ቴክኖሎጂ ምን ላይ ደርሷል ብለህ ታስባለህ? አሁን የሚታሰበው ደረጃ ላይ ነው ብለህ ታስባለህ? ምንድነው ዓለም ላይ ያለው ቴክኖሎጂ እዚህ እየተተገበረ ነው ያለው። ዘሆል የምታዩ ዓለም ላይ በጣም በዓለማችን ትልልቅ የሚባሉ ሰርጎች፣ የተለያዩ ኢቨንቶች የደረሱበትን ቴክኖሎጂ አሁን እዚህ ኢትዮጵያ ውስጥ እየተጠቀምን ያለው እየተተገበረ ነው። በትክክል እየተተገበረ ነው። በየጊዜው ፋሽን ይቀየራል፣ የተለያዩ አይነት ነገሮች ይሄዳሉ። ድግግሞሽ የሚታይ ይመስላል እንደውም በብዙ ስራዎች ውስጥ ያ የሚታየው ከዓለም የሚመጣው ተጽዕኖ ሰውም እያየ ከስተመሩም እያየ ይሄ ቢሆንልኝ የሚለው ነገር ስላለ በተቋማት ደረጃ እናንተ ጋር የሚያስተምሩ ተቋማት እንዳሉ ሰምቻለሁ። እስኪ ስለነሱ ንገረኝ። አዎ፣ በጣም ብዙ ተቋማት እኛ ጋር ስልጠና እንዲወስዱ ሰዎችን ይዘው ይመጣሉ። ለምሳሌ በጎ አድራጎት ተቋማት አሉ፣ መቄዶንያን ጨምሮ ስለ እናት በጎ አድራጎት፣ እማስ ችልድረን የሚባል ኬር ኢትዮጵያ፣ እነዚህ በሀገራችን ላይ ትልቅ የሚባሉ የበጎ አድራጎት ተቋማት ሰዎችን፣ ህፃናትን፣ ሴቶችን የሚያበቁ ናቸው። እኛ ጋር ያለውን የትምህርት ጥራት፣ የትምህርት አሰጣጥ ገምግመው ጥሩ መሆኑን አይተው ይለወጣሉ፣ የእናንተን እጅ ይከተላሉ ብለው ያሰቧቸውን ብዙ መረዳት የሚፈልጉ ሴቶች፣ ወጣቶች፣ ወንዶችም ያሉበት አሉ። እነዛን አምጥተው እኛ ጋር ያስተምራሉ። በዛ እኛም እንደ ተቋም ኃላፊነት ወስደን እነዛን ሰዎች አብቅተን ወደ ስራ የሚቀይሩበትን መንገድ አስተምሮ ወይም ስልጠናውን አሳይቶ መሄድ ሳይሆን እንዴት መተግበር ይችላል የሚለውንም አብረን የምናሳይባቸው ነገሮች ይኖራሉ ማለት ነው። እስካሁን የሚመረቁት ተማሪዎች ስንተኛ ዙር ተመራቂዎች ናቸው? ዘንድሮ ለ3ኛ ዓመት እያስመረቅን እንገኛለን። ለ17 ዙሮች ስልጠናውን ሰጥተናል። የመጀመሪያ ዓመት ከ1 እስከ 5 የነበሩትን ከ1 እስከ 6 የነበሩትን ሰልጣኞች በአንድ ዓመት አሰልጥነናል። ከዛ ሁለተኛ ዓመት ላይ ላስት ይር በ2017 የተመረቁት ደግሞ በ2016 ሰልጥነው የቆዩ በ2017 እንደዚሁ ህዳር ወር ላይ አስመርቀናቸዋል። ለተከታታይ ከ6ኛ እስከ 12ኛ ዙር እስከ 11ኛ ዙር የነበሩትን ዘንድሮ ደግሞ ከ12ኛ እስከ 17ኛ ዙር ያሉትን በ2017 የተማሩ ተማሪዎች በ2018 ወደ 158 አካባቢ የሚደርሱ ሰልጣኞችን ዛሬ እናስመርቃለን ማለት ነው። እንኳን ደስ ያለ ኤቢ፣ በድጋሚ እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች። በጣም አመሰግናለሁ። ቴንክ ዩ ስለመጣችሁ አመሰግናለሁ። እኛም በጣም ነው የምናመሰግነው። እሺ፣ ቴንክ ዩ። ተመራቂ ተማሪ ኑሐሚን ለምለሙ በ2017 ኤቢ የዲኮር ማሰልጠኛ ተቋም ያሰለጠናቸውን ተማሪዎች ነው እያስመረቀ ያለው። ጆቫኒ ፕሊዝ ዌልካም ሚስተር ጆቫኒ። ዲጄ ኤቢም እባክህ አብረህ ወደ መድረኩ እንድትመጣ እንጋብዛለን። ተመራቂ ተማሪ እስከ ዳር ጌታቸው ወደ 13ኛ ዙር ተመራቂ ተማሪ አበበች መሐሪ፣ ተመራቂ ተማሪ ሶስና መለሴ። ሰላም እንዴት ነሽ?
ሰላም እግዚአብሔር ይመስገን። ስምሽም አልበል? አበበች መሀሪ ይባላለሁ። እንግዲህ ከዲጄ ኤቢ ዲኮር ጋር ተምረው ከዛ ደግሞ ስኬታማ ከሆኑት ውስጥ አንዱ አንቺ ነሽ። እግዚአብሔር ይመስገን። የስንተኛው ዙር ተማሪ ነበርሽ? የ13ኛ ዙር። የ13ኛው ዙር። ትምህርት አሰጣጡ እንዴት ነበረ? ውይ በጣም እኔም አለ ከተባለ አዲስ አበባ ውስጥ ያሉ የዲኮር ትምህርት ቤቶች ሰርች አድርጌ ነበረ። መጀመሪያ የመረጥኩትም ኤቢ ነው። እንደመረጥኩትም አላሳፈረኝም። ከገባው ቀን ጀምሮ ያለው የትምህርት ያቀባበል እዛ ውስጥ ያለው ማቴሪያል ራሱ ለትምህርት የሚሆን ማቴሪያል በጣም በደስታ ተምሬ ነው የጨረስኩት። ምን የተለየ ነገር አግኝተሽበታል? ከመጀመሪያ ስንጀምር የመጀመሪያ የ3 ቀን ትምህርት ራሱ ኤቢ ነው ትምህርቱን የሚሰጠን የቲዮሪ ትምህርት ነው። በጣም ደስ የሚል ነበረ። ውስጥሽ የምትመረምሪበት እቀጥላለሁ አልቀጥልም የምትይው ብዙ ራስሽን አፕዴት የምታደርጊበት ነበረ። ደስ የሚል ትምህርት ነበረ። ከሱ ጋር የስራ እድል አግኝተሽ ነበረ? አዎ መጨረሻ ልክ እንደጨረስን ትምህርት እንዳጠናቀቅን ማለት ነው ገና ሳንመረቅ ግን ትምህርቱ እንዳጠናቀቅን ስራ መስራት ከፈለግሽ እኛ ጋር እድሉ አለ ብሎኝ ነበረ። እንደውም ብቻ ይመስለኛል የተጠየቅኩትና ደስ ብሎኛል። እድሉ በማግኘት ደስ ብሎኛል። ግን እንዳልዘናጋ ብዬ ወደ ራሴ አሁንስ ምን ላይ ነው ያለሽው? አሁን እግዚአብሔር ይመስገን የ2 ሱቅ ባለቤት ሆኜ ያለው በዲኮር ስራ ላይ አሪፍ ነው። ሌሎችም አሉ ግን አዎ በዲኮር በጣም የተማርሽው ነገር አልባከነም። በደንብ እንግዲህ መልካም እድል ነው ምናምን ከዚህ በኋላ ቴንክ ዩ በጣም አመሰግናለሁ። ቀጥታ ወደ ምስክር ወረቀት አሰጣጡ እንሄዳለን። ተመራቂ ተማሪ ሰብስቤ ተስፋዬ። ተመራቂ ተማሪ ሰብስቤ ተስፋዬ። ሰላም እንዴት ነህ? ሰላም እንዴት ነህ? እንኳን ደስ ያለ። እንኳን አብሮ ደስ ያለ። አዎ ፈገግታ ራሱ በቃ ደስ እንዳለ ያስታውቃል። አመሰግናለሁ። ትምህርቱን እንዴት አገኘው? እንዴት ነበረ? በጣም አሪፍ ነበረ። የተማርናቸው ትምህርቶች በጣም ደስ ይላሉ። አስተማሪዎቹም በጣም ደስ የሚሉ ነበሩ። ምን የተለየ ነገር አገኘህበት? ማለት እያንዳንዱ ትምህርቶች የምንማራቸው በተግባር ነበረ ስንሰራቸው የነበሩት እና አሁን ላይ ደግሞ ዲኮር ደግሞ አሪፍ ነገር ላይ ስላለ በጣም ደስ ይል ነበረ። በተግባር መሆኑ ደግሞ ሞር እንትን እንዲያደርግ በጣም። ለስንት ጊዜ ኮርስ ወሰድክ? ያው የአጭር ጊዜ ነው ኮርሱ። የ1 ወር ከ15 ቀን ነው የነበረችው እና አሪፍ ነበረ በጣም ተማሪዎች ሁሉ ፍላጎት ኖሮ ነበር ስንከታተል የነበረ። ከዚህ በኋላስ ፕላንህ ምንድን ነው? ፕላን እዚሁ አብረህ ከዲጄ ኤቢ ጋር የመስራት ነው ወይስ በራስህ የመስራት ነው? ያው ቻንሱን ስለሚሰጥም ጭምር ብዬ ነው ዲጄ ኤቢ በተገኘው እድል ሁሉ ለመስራት ነው ሬዲ። ይሁን። እሺ መልካም እድል እመኝልሃለሁ። በጣም ነው የማመሰግነው። አመሰግናለሁ። እሺ ሰርሽን በክብር ወደ መድረክ ሽኙልኝ። እስካሁን እንግዲህ ብዙ ዞሮች ሄደዋል። የ17ኛውን ዙር ሽልማት የምንሰጥ ይሆናል። ማኪ ስላገኘሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ኢቨንቱ እንዴት አገኘሽው? በጣም ቆንጆ ነበር፣ ከጠበቅኩት በላይ ነበረ። ለዲጄ ኤቢ እስኪ የምትይው ነገር ማለት የምትፈልገው ነገር ካለ ድረስሽ። ኤቢዬ እንኳን ደስ አለክ። በጣም ቆንጆ ፕሮግራም ነበረ። ከዚህ በኋላ በጣም ጥሩ ነገር እንደምታዘጋጅ ጥሩ ተማሪ እንደምታስመርቅ ተስፋ አደርጋለሁ። እወድሃለሁ። በዚሁ አንላቀቅም። ምን ለተመራቂዎች እንኳን አደረሳችሁ። ድምፅሽን በጣም ስለምወደው ካላልሽልኝ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አመሰግናለሁ። ኧረ ድገሚልን። እንኳን ደስ አለች። እንኳን ድምፅሽን ግን እንዳልሰማው አይደለም እኮ በደንብ ግጥሙን እኮ የግጥም ጀግና እዛ እንኳን ደስ ያላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ አላችሁ፣ እንኳን ማጊ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ።
የምቆርሰው ብሏል ዲጄ ኤቢ። ተማሪዎች በጋራ በመሆን ተቀመጡ። ያዙ ያዙ ያዙ። የዲኮር ስራ አሰልጣኝ ተማሪዎች እንኳን ደስ አላችሁ፣ እንኳን አደረሳችሁ። ሰራዊት በመጀመሪያ ስላገኘው በጣም ደስ ብሎኛል። በጣም ነው የምወድህ፣ በጣም ነው የማደንቅ። እግዚአብሔር ያክብርልኝ። በእውነት እድለኛ ነኝ። ቴንክ ዩ በጣም ኢቨንቱ እንዴት አገኘኸው? በጣም ቆንጆ ኢቨንት ነው፣ ደስ የሚል ኢቨንት ነው። እኔ ኤቢ የራሴ ነው ብሎ ነው መሰለኝ ሙያው ስስት የሌለበት ነው። ወላ ዴኮሬሽኑ ወላ ምናምኑ ወላ ሙዚቃ ኤቭሪ ነገር እንትኑ ሁሉ ሴታፕ ሁሉ በጣም የሚያስደስት ነበር እንዳጠቃላይ። ከዛ በኋላ ደግሞ የሰው እንትን ምናምን ሁሉ ነገር ደስ ይላል፣ በጣም ደስ ይላል። እንደው ምን እዚህ መስሎኝ ወይኔ ብርዱ ስል ነበር ስንገባ። በጣም ደማቅ ነው፣ ደስ ይላል። በዛ ላይ ተመራቂዎች አሉ፣ ተመራቂ ፋሚሊዎች አሉ፣ የሱ እንግዶች አሉ። አንድ ሰው እንኳን አልወጣም። አይተሽ ከሆነ ሙሉ እንደሆነ ነው አዳራሹ እና ደስ የሚል ኢቨንት ነበረ። ናይስ፣ ጥሩ እራትም በልተናል። አዎ በደንብ። እስኪ ለዲጄ ኤቢ እና ለተማሪዎቹ ማለት የምትፈልገው ነገር ካለ? እኔ ለተማሪዎቹ ምለው በጣም ብልሆች ናችሁ ነው ምለው። አሁን ቀድማ ልጅ አበበች የምትባለዋ 10 ጊዜ ትምህርት ተምሬያለሁ፣ 10 ትምህርት ከ10ሩ በ5ቱ ሰርቻለሁ ብላለች። እና እንደዚህ አይነት ይሄ አጫጭር የሆኑ ስልጠናዎች አጭር ጊዜ 5 ዓመት 6 ዓመት ምናምን ማትቆይ አካዳሚሻንም የሆነው አካዳሚሻን ይሆናል፣ ችግር የለበትም። ግን ደግሞ ሌላው ደግሞ እንደዚህ አጫጭር ስልጠናዎች ወስዶ በአንድ ጊዜ በፈጠነ ራሱ የሚችልበት ነገር ነውና ብልሆች ናቸው ነው የምለው ልጆቹ። እዚህ መስመር ላይ ገብቶ ምናልባት እዚህ ከተመራቂዎች ውስጥ ብዙ ሌላ ስራ ያላቸው ሰዎች ሊኖሩ ይችላሉ፣ የቤት እመቤቶች ይኖራሉ ምናምን ይኖራሉ። ግን እነሱ ሰዎች ግን በትክክል አውቀውበታል እዚህ መምጣታቸውና ትልቅ ነገር ነው። ተመራቂዎችን እንኳን ደስ አላችሁ። የምትሰሩበት፣ የምትደምቁበት፣ የምትከብሩበት ያርግላችሁ ነው የምለው። ኤቢ ዲኮር ደግሞ ቅድም እንዳለው ኮሌጅ ከዛ ደግሞ ዩኒቨርሲቲ ያደርገዋለሁ ብለን እሱን እንዲያደርግለት እንጸልይለታለን። እዛ ደርሶ እንድናየው እግዚአብሔር ይርዳው። ለዲጄ ኤቢ መልካም እድል እንላለን። ለዲጄ ኤቢ መልካም እድል፣ ዩኒቨርሲቲውን ደግሞ ለመመረቅ ያብቃን። አዎ እኛም የሚዲያ ጋር ደግሞ ያብቃን። አዎ በደንብ ነው። እስከዛማ እናንተ ደግሞ ሌላ ታሪክ ዛሬ በጣም ነው የምናመሰግነው። በጣም ነው የምናመሰግነው። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ቴንክ ዩ። እሺ ስለሆነው ነገር ሁሉ እግዚአብሔር ይመስገን። እኛ አስበናል፣ እግዚአብሔር ፈጽሟል። እናቴ ያለች እድሜ ጤና ይስጥሽ። ስለመጣሽ አመሰግናለሁ። ቤተሰቦቼ፣ አጎቴ፣ እህቶቼ አሉ። እግዚአብሔር ይመስገን። ስለመጣችሁ አመሰግናለሁ። እንዲሁም የቻናል 1 ቲቪ አዲስ የመጣ ነው፣ ግን በጣም ጥሩ እየሄደ ያለ የቴሌቪዥን ጣቢያ ነው። ነዲ ነናፍቆት እጅግ አድርጌ አመሰግናለሁ። ለሰጣችሁኝ ትብብር ከልብ አድርጌ አመሰግናለሁ። ዲጄ ኤቢ ኤንድ ዲኮር ያዘጋጀው ኢቨንት ይሄንን ይመስል ነበር። ለተመራቂዎች እንኳን ደስ ያላችሁ። ቀሪ ፕሮግራሞቻችን ከስቱዲዮ ይቀጥላሉ። ከኔ ጋር ግን ባይ